መዳሟን ገለሻል ተብላ የታሰረችው የመዳም ቅመም ተፈታች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲቪ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንግዲህ ሰሞኑን በማህበራዊ ሚዲያ በቲክቶክ፣ በፌስቡክ እና በዩቲዩብ በተለያዩ ማህበራዊ ሚዲያዎች ስትዘዋወር ነበር። የሆነች ዩጋንዳዊት መዳሟን ገለሻል፣ አርቲስት የሆነች መዳሟን ገላለች ተብሎ እስር ቤት ገብታ ነበር ማለት ነው። ውድና የተከበራችሁ የኤችቲቪ ቤተሰቦች 2 ሳምንት ባልሞላ ውስጥ ተፈታች። አይገርማችሁም? በጣም ነው የገረመኝ። እኔ በጣም ነው የገረመኝ እውነት ለመናገር ማለት ነው። ይሄን ቪዲዮ ሳይ እኔ አልቅሻለሁ ማለት ነው። በጣም የተለያዩ ስሜቶች ናቸው የተሰሙኝና ለዛ ነው ይሄን ቪዲዮ ልሰራላችሁ የመጣሁት። የፈለኩትን ቪዲዮንም ለመስራት የፈለኩት ለዛ ነውና እና እንዴት ናችሁ? ደህና ናችሁ ወይ? ስለዚህች ልጅ አሁን በጣም ብዙ ሰው መዳሟን ገላለች እየተባለ የኛ ልጆች ሳይቀሩ ማለት ነው የኛ ልጆች ሳይቀሩ ወይ እናንተ ሰማችሁ አልሰማችሁም እንዴ? መዳሟን እኮ በሙቀጫ ዘነዝና ቅጥቅጥ አድርጋ ገደለቻት እያሉ ሲዋሹ ሲቀደዱ ነበር። በነገራችን ላይ ማለት ነው በነገራችን ላይ ምን አይተው ምን ሰምተው እንደዛ እንዳሉ አይታወቅም። እንግዲህ እዛ ቤት ውስጥ ያለችው የተለያዩ ሰዎች እሷን የሚጠሏት እሷን እንድትሞት እሷ የሆነ ነገር እንድትሆን ሀብት ንብረቷን ለመውረስ የእሷን ገንዘብ በብቸኝነት ለማስተዳደር የሚፈልግ ሰውም ሊኖር ይችላል። በቃ ይቺ ሴትዮ ከዚህ በኋላ አታስፈልገኝም ብሎ የሚያስብ ሰውም ሊኖር ይችላል። ነገር ግን እኛ አዟዙረን አላሰብንም እና ወይ የሆነች ልጅ እኮ መዳሟን ገላ ወይኔ እንኳንም ኢትዮጵያዊ ያልሆነች ምናምን እያል ስንቀድር ነበር በማህበራዊ ሚዲያ ማለት ነውና ያቺ ልጅ ግን ሰማይ ተደፍቶባት ነበር። ግን ንጹህ ስለሆነች ይሄው ወጣሽ ማለት ነው። እና ነገር ስናወራ ለምንድን ነው እንትን ብለን የሆነ አብጠርጥረን የማንናገረው? እውነቱን ሳናቅ ዝም ብለን ለምንድን ነው በቃ የሆነ ነገር እንትን ከተባለ ልክ ነጥቆ በረር ልክ እንደ ውሻ ቡጭቅ አድርጎ ይዞ እንደሚሮጥ ውሻ የሆነች ጫፍ ነገር ወጣሽ ብለን ወይ እናንተ በእናታችሁ አልሰማችሁም? እንደው ጉድ በሙቀጫ ዘነዝና ቅጥቅጥ አድርጋናቷል ይላሉ። እንግዲህ በጣም የሚገርባችሁ ነገር ልክ እዛው አጠገብ ይቺ ሴትዮዋ ስትሞት ማለት ነው አጠገቧ ያሉ ነው የሚመስሉት ማለት ነው። አጠገቧ ተቀምጠው አብረው ያገዳደሏት ነው የሚመስሉት። የኛ ልጆች ደግሞ ልክ ወሬውን ሲያሞቁት ማለት ነው። እና በጣም በሚገርም ሁኔታ የኛ ህዝብ በቃ ዝም ብሎ ማተስተስ በቃ እንደዚህ አይነት ነገር እንደሚወድ ታዝብ ያለሁኝ። በዛ በሌላ በኩል ደግሞ የዩጋንዳ መንግስት ምን ያክል ጠንካራ መንግስት እንደሆነ ታዝብ ያለው። እናንተስ ምን ታዘባችሁ? እዚህ ቪዲዮ ላይ የታዘባችሁትን ነገር በኮሜንት አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ እና ይኸውላችሁ ይሄን ይመስላል የዩጋንዳ መንግስት በአካል አገሯ ድረስ እዛው የታሰረችበት ቦታ ድረስ ልጅቷ ምን ደረጃ ላይ ናት ያለችው ምን ላይ ናት ያለችው ብሎ ለማየት ከዩጋንዳ ተነስቶ መጥቷል ማለት ነው። ውድና የተከበራችሁ የኤችቲቪ ቤተሰቦች እንግዲህ አንዲት ምስኪን ድሃ ግለሰብን የዚህን ያክል ለሰው ልጅ ህይወት ለሰው ልጅ ሩህ ለሩሃችን ለነፍሳችን አንዲትን ነፍስ ለማዳን ይህን ያክል የሚታትሩ መንግስታት ያሉበት አገር አለ ማለት ነው። በተቃራኒው ደግሞ የኛ ሀገር ምን አይነት ነው ብላችሁ ያሰባችሁ እንደሆነ የሰው ህይወት ልክ እንደ ውሻ ህይወት ከውሻ ህይወትን በታች የረከሰበት ነው ማለት ነው የኛ አገራችን። ሱብሃንአላህ እኔ ይሄን ቪዲዮ ሳይ እኔ በጣም ድብልቅልቅ ያሉ ስሜቶች ናቸው የተሰሙኝ። በጣም የሚገርም አይነት ስሜት ተሰምቶኛል። እውነት ለመናገር አልቅሻለሁኝ ማለት ነው። ሳየው በጣም ነው ያዘንኩት። በጣም ነው በራሳችን ህዝብ ማለት ነው በጣም ነው ያፈርኩት። በጣም ነው ያዘንኩት። እንግዲህ ዩጋንዳ ማለት የጦርነት ቀጠና ከሚባሉ አገሮች አንደኛዋና ዋነኛዋ ሀገር ዩጋንዳ ናት። በድህነትም ከተባለ ከድህነት ወለል በታች ሆነው ከሚኖሩ የአፍሪካ አገሮች አንደኛዋ ናት ማለት ነው። እና ይህ ሁኔታ ባለበት አገር ላይ ለአንዲት ድሃ ነፍስ ክብር ሰጥቶ ሶሪያ ድረስ ሂዶ የታሰረችበት ቦታ ክብር ሰጥቶ ሂዶ ማየት የልጅቷን ሐሳብ በሰነ ስርዓት መረዳት በራሱ አንድ ትልቅ ነገር ነው። እንደው አላህ የንጹህነቷን አይቶ አስወጣት። እሷም በጣም ጎበዝ ስለሆነችና ቋንቋ ስለምትችል ይመስለኛል የወጣችው።
ያለውን ነገር ግልጽ አድርጋ አብጠርጥራ ስላወራች ይመስለኛል የወጣችበት ዋናውና ትልቁ ምክንያት እሱ ይመስለኛልና የሷን ሐሳብ ደግሞ አንድ ሰው የሚናገረው እንደዚህ ሐሳቡን አብጠርጥሮ ያለውን የሚያቀውን ልቡ የሚያቀውን ውስጡ የሚያቀውን የሚናገር ሰው ምን አይነት ሰው ነው ብትሉ በመንግስቱ ባለው በቃ ይሄን ነገር ብናገር እከሌ ይቀበለኛል፣ ይሄ ሰው ይቀበለኛል፣ እውነት ነው ንግግሯ ትክክል ነው ብሎ ይቀበለኛል ብሎ ለሚያምነው ሰው ነው የሚናገረውና አሁን በጣም ምርጥ መንግስት ስላላት አሪፍ መንግስት እንዳላት አሪፍ ኤጀንሲ አሪፍ እንትን እንዳላት ስለምታቀሷ ያለውን ነገር ግልጽ አድርጋ እሷ እንዳልገደለች ሌላ ሰው እንደገደለው በግልጽ ተናግራ ንጹህነቷን አሳውጃ ማለት ነው። እሷ በጣም ንጹህና ጠንካራ ሴት መሆኗን አሳውጃ ነፃ ወጥታለች ከእስር ቤት 15 ቀን ባልሞላ ጊዜ ውስጥ ወጥታለች ማለት ነው። እና ይህች ልጅ ስትወጣ እስኪ ምን አላችሁ መጀመሪያ እናንተ እንደ የሆነች ሸቃላ ዩጋንዳዊት ሸቃላ መዳሟን በብረት ዘነዘና አናታናቷን ብላ ገደለቻት እያላችሁ ስታናፍሱ የነበራችሁ ማለት ነው። ስትነፉ ወሬ ስትነፉ የነበራችሁ የኛ የኢትዮጵያውያን ዜጋ ምን አላችሁ? አሁን ደግሞ አሁን ስትወጣ አረ እናንተ የሚገርም ነው እሷ አልገደለቻት ተባሉ ይዛችሁ ወሬ ጠልጠል በጣም ነው የሚገርመው። ሱብሃንአላህ ወላሂ እኔ በጣም ተገራርም ያለው ማለት ነውና ግን በጣም እዚህ ቪዲዮ ላይ አረቦችም ተሳትፎበታል፣ የኛም ዜጋ ተሳትፎበታል፣ ዩጋንዳዎች በጣም ብዙ ተሳትፎበታል። በጣም ብዙ ቪዲዮ አይቻለሁኝና የኛ ሰው ግን ዝም ብሎ ሳያረጋግጥ ነው የሚያወራው። በቃ ዝም ብሎ ሳያረጋግጥ በቃ እንግዲህ አበሻ እኮ ብትሆን እንደዚህ አይነት ችግር የደረሰባት አላህ Subhanahu Wa Ta'ala በእኛ ላይ እንደዚህ አይነት ነገሮችን በሁሉም ዜጋ ላይ እንኳን በእኛ ላይ ብቻ በምስኪኖቹ መንግስት በሌለን በድሃዎቹ ቀርቶ መንግስት ባላቸውም እንደዚህ አይነት ነገር አይጣልባቸው ማለት ነው። በሁሉም ሰው ላይ በሁሉም የሰው ዘር ላይ እንደዚህ አይነት ነገር አደራውን እንዳይጥልብን። ለምን እኛ ከሀገር ቤት ስንወጣ ራሳችንን ለማሸነፍ ቤተሰባችንን ለመርዳት ልጆቻችንን ለማሳደግ ራሳችንን ለመለወጥ ነው እንጂ የሰው ህይወት ለማጥፋት አይደለም። እኛ ሲጀመር የኛ ልባችን እኮ በጣም ሩህሩህ ነው፣ የታወቀ ነው። ኢትዮጵያውያን በጣም ልባችን ሩህሩህ፣ በትንሽ ነገር የምንከፋ በትንሽ ነገር የምንደሰት መሆናችን የታወቀ ነው። ለዛም ነው ወሬ ዝም ብለን አንጠልጥለን ይዘን የምንሮጠው ሳናረጋግጥ እንጂ ውስጣችን መርዝ የሆነ ሰው ቢሆን ኑሮ እስኪ ቆይ መጨረሻውን ከስር እስከ መሰረቱ አጣርቶ ነው የሚያወራውና በዚህ ቪዲዮ ላይ የተለያዩ ሰዎች አረቦች የተለያዩ የሀገሪቱ ዜጋ ራሱ ሲያወሩ እኛ ዝም ብለን ሳናረጋግጥ በዘነዘና ነው አሉ፣ በእንዲህ ነው አሉ፣ የገደለቻት በእንዲህ ነው አሉ ስንል የሆነ አረብ ደግሞ አረቦች ራሳቸው የራሳቸው ዜጋ ያሉትን ምንድነው ያሉት? ወላሂ አርቲስቷ በመሞቷ ነው ያሉት። አርቲስቷ በመሞቷ ትላንት ወደ አይተናት ዛሬ ሞተች ተባለ። የገደለቻትም እቤቷ ውስጥ የምትኖር ሰራተኛዋ ናት ተባለ። ነገር ግን ምንድነው ያሉት? እርግጠኛ 100% አይደለንም ያሉትን ቪዲዮ አሳያችኋለሁ። እንደ እነሱ ራሳቸው የሀገሪቱ ዜጋ ሆነው የራሳቸው የሴትዮዋ ዜጋዋ ሆነው እንኳን ራሱ 100% አይደለንም፣ በቃ 100% ይሄን ነገር ልጅቷ ታደርጋለች ብለን አላመንበትም። ሀታ እሷ እንኳን ገድያለሁ ብላ ብትናገር ተጨናንቃ ሊሆን ይችላል ነው ያሉት። እሷ እንኳን ገድያለሁ ብላ ብትናገር በትክክል መረጃውን ማን እንደገደላት እስካላወቅን ድረስ አናምንም። ምናልባት የልጅ ልጇ ገሏት ሊሆን ይችላል። እንደተባለውም የገደላት ማን ነው? የልጅ ልጇ ነው የገደላት። የልጅ ልጇ እንደገደላት ደግሞ ቪዲዮ አቀርብላችኋለሁ። ይሄን መረጃ ይሄን ነገር ንግግር የተናገረውን ሰውዬ ደግሞ ከዚህ ቀጥዬ አቀርባላችኋለሁ ማለት ነው። በጣም ነው የተደሰትኩበት በነገራችን ላይ በዚህ ሰው ያነጋገር። هدى الشعراوي ام زكي اللي بباب الحاره تم قتلها ببيتها، عم يقولوا انه فاتوا على البيت لقوها ميته. سبحان الله، من اسبوع طلعت على العلن على الاعلام هي قاعده بالسياره وعم تاكل، كلياتنا شفناها وكلياتنا انبسطنا انه شفناها، واليوم طلع خبر انه ماتت. عم يقولوا انه يمكن الخدامه تبعها هي اللي قتلتها، لسه ما قالوا 100%. قال انه ابنها فات على البيت ولقاها مقتوله. بدنا تصريح 100% ودليل 100%. ما بكفيني انه تطلع الخدامه وتقول انا اللي قتلتها، لانه الله لا يسامح يلي غلط هالغلطه. شفت كثير بالتعليقات وعالم قريبه من حواليهم عم يقولوا طيب بركي ابنها هو اللي قتلها. ما بنعرف، بدنا نعرف الحقيقه، لانه هيك قصه ممنوع تمشي هيك وتضل رايحه ولا كأن شيئا كان. لا حول ولا قوة إلا بالله. والله يرحمك يا أم زكي، الله يرحمك، والله لا يسامح اللي كان السبب.
والله صدقا انجرحت. الشرطة السورية تفجر مفاجأة وتكشف السبب الحقيقي لوفاة الممثلة السورية القديرة هدى شعراوي وتصدم الجميع بعد تفريغ الكاميرات وعدد أبنائه وديانته الحقيقية التي أخفاها إمباسي እያልኩ ስለምን ዜጋው እያለቀሰ አንድም የደረሰ የለም አያችሁ የኡጋንዳ መንግስት አያችሁ የነውቶች ለአንዲት ልጅ ብሎ ሄዶ በክብር ክብሩን መንግስት ማለት እንደዚህ እዚህ ጋር ኤምባሲዎቹ ቂጣቸውን አጠፍጥፈው መብላት ቦርጫቸውን የዘጠኝ ወር አድርገው እንኳን አይደለም ግለሰብ ሊረዱ ስልክ ያነሱ ይሰርቧቸዋል እኔ ልቤ ቆስሏል ልቤ በጣም ቆስሏል